የቀን 6 ሰዓት ስፖርታዊ ዜናችን አጋር የሆነንን ስንቄ ባንክን እያመሰገንኩኝ ቀዳሚ ወደ ማድረገው ስፖርታዊ ዜና አልፋለሁ። የ15ኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ ጨዋታዎች ይጀምራል። 10 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም ባህር ዳር ከተማ ከመቀለ ሰባ እንደርታ ጨዋታቸውን ያደርጋሉ። ከ14 ጨዋታዎች አራቱን ብቻ ያሸነፈው ባህር ዳር ከተማ ተከታታይ ድሉን ለማስመዝገብ ወራጅ ቀጠና ውስጥ የሚገኘውን መቀለ ሰባ እንደርታ ደግሞ ደረጃውን ለማሻሻል የሚገናኙ ይሆናል። 9 ሰዓት ላይ በአዲስ አበባ ስታዲየም ኢትዮጵያ መድን ከወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። የዚህ ዓመት ጉዞ ያልሰመረለት የሊጉ ሻምፒዮን ኢትዮጵያ መድን ደረጃውን ለማሻሻል ወደ ሜዳ በሚገባበት ጨዋታ ወራጅ ቀጠና ውስጥ ከሚገኘው ወልዋሎ አዲግራት ዩኒቨርሲቲ ሌላ ፈተና ይጠብቀዋል። ኢትዮጵያ የአፍሪካ ዋንጫን በተሻለ ጥራት ለማዘጋጀት ከፍተኛ ዝግጅት እያደረገች መሆኗ ተገለጸ። ኢትዮጵያ የ2028ቱን የአፍሪካ ዋንጫ ለማዘጋጀት ጥያቄ ማቅረቧ የሚታወስ ሲሆን መንግስት ጥያቄው እንዲሳካም ክትትልና ዝግጅት እያደረገ መሆኑ ተገልጿል። ነጻነት ጫን ያለው የፓን አፍሪካ አቀንቃኝ የአህጉሪቱ የእግር ኳስ ውድድር ጥንሰስ ሀሳብ መነሻና መስራች ናት ሀገራችን ኢትዮጵያ። በታሪክ 3 ጊዜ የአፍሪካ ዋንጫን ያዘጋጀችው ኢትዮጵያ ከ50 ዓመታት በኋላ ዳግም ውድድሩን ለማሰናዳት ከፍተኛ እንቅስቃሴ ላይ ትገኛለች። የኢትዮጵያን ፍላጎትና ጥያቄን እውን ለማድረግም መንግስት የተጀመሩ ስታዲየሞችን ለማጠናቀቅ በትልቅ ትኩረት እየሰራ ነው። መንግስታችን አጭር ጊዜ ትላልቅ ነገር የማድረግ ትላልቅ ፕሮጀክቶችን በአጭር ጊዜ ጀምሮ የማስመረቅ የመጨረስ ከፍተኛ የሆነ ብቃት ያለው ነው። እየተከታተልንም ያለ ነው። ሁሉም የተጀመሩ ትልልቅ ስቴዲየሞች እንዲጠናቀቁ ማድረግ ነው። በአገር አቀፍ ደረጃ ከለውጡ በፊት ተጀምሮም የቆሙ ይሁኑ አሁን አዳዲስ የሚጀመሩ ቢሆን ቢበዛ በ2 ዓመት ውስጥ ሁሉም ስቴዲየሞች አልቆ ዓለም አቀፍ እውቅና ሊኖራቸው ይገባል። እኛም ቲም አዋቅረን ባህልና ስፖርት ሚኒስቴር ከካፍ ያሉ ሰዎችንም ኢንጌጅ እንዲያደርጉ አድርገን ከእግር ኳስም አድርገን እያንዳንዱ ስቴዲየሞችን የኛ ባለሙያዎች በቲም እየሄዱ እየገመገሙ ኮሜንት እያደረጓቸው እየተሰሩ ነው ያሉት። ይህ ስቴዲየም በልዩ ክትትልና አመራር ብዙ ሀብት ተመድቦ እየተሰራ ነው ያለው። ባህር ዳር ስቴዲየም ኦሎሞስት አልቋል። ላይሰንስ ማግኘትና የተወሰነ ነገር ነው የሚቀረው። ሀገራችን የማዘጋጀት እድሉን ካገኘች የአፍሪካ ዋንጫን ከፍ ባለ ጥራት እንደምታዘጋጅ የባህልና ስፖርት ሚኒስትር ሸዊት ሻንካ ገልጸዋል። እድሉ ይሰጠን እንጂ ምንም ይከብድ ነገር የለም። ኢቭን ከዚህ በፊት ከተደረገው አገር በጣም ከፍ ባለ ስኬልና ዝግጅት እናዘጋጃለን። ያው ውሳኔው የካፍ ስለሆነ አሁን እኛ ይሄ ነው ማለት አንችልም። ግን ኦፊሻሊ ጥያቄ ቀርቦ ክትትል እየተደረገ ነው። በእግር ኳስ በኩል ስፖርት መሰረተ ልማት ደረጃ ማሟላት ደግሞ ባህልና ስፖርት ሚኒስቴር እንደ መንግስት እያስተባበርን እየመራን እንገኛለን። የኢትዮጵያ ስፖርት ላይ ከፍተኛ የሆነ አስተዋጽኦ የሚያደርግ ብዙ ነገሮቻችን በተለይ ስፖርት ልማት ላይ ከፍ እንድል የሚያደርግ ስለሆነ ይሄ ነገር እንዲቀናን የሁላችንም ምኞት ነው። አዲስ አበባን ጨምሮ የክልል ከተሞች ላይ እየተገነቡ የሚገኙ ስቴዲየሞች ቢኖሩም ለአሁኑ ውድድሩን ለማዘጋጀት የተመረጡ ከተሞች የሉም ተብሏል። መጀመሪያ 2029 ብለን ነበረ ፕላን ስናደርግ የነበር ነው። ኢሚዲየትሊ አሰራራቸውን ሲያሻሽሉ 2028 ለማዘጋጀት እንደ መንግስት ፍላጎቱ አለን። ጥያቄም ኦፊሻሊ ይፋ የተደረገ ነው። በዛ መሰረት እቅድ አቅደናል። ማን ምን ያድርግ የሚል ስትራቴጂክ እቅድም አቅደናል። 7 መስፈርት አለ የካፍ ያስቀመጣቸው። የትኛው ስቴዲየም ላይ አፍኮን ይደረጋል የትኛው አይደረግም ወደፊት የሚወሰን ነው የሚሆነው። ፋሲል ከነማ እግር ኳስ ክለብ አምሳሉ እስመለ ዓለምን ጊዜያዊ ዋና አሰልጣኝ አድርጎ ሰይሟል። ፋሲል ከነማ አሰልጣኝ ዮሐንስ ሳሌን የብሔራዊ ቡድን አሰልጣኝ መሆኑን ተከትሎ ያለ ዋና አሰልጣኝ ቆይቷል። ዛሬ ከክለቡ ባገኘነው መረጃ መሰረት ምክትል አሰልጣኝ የነበሩት አምሳሉ እስመለ ዓለም ጊዜያዊ ዋና አሰልጣኝ ተደርገዋል። እስከ ውድድር ዓመቱ መጨረሻ ድረስም ፋሲል ከነማን ውጤት እንዲያመጣ በኃላፊነት ይመራልም ተብሏል። ኤልማድን መሐመድ የክለቡ ምክትል አሰልጣኝ እንደሆነ ይታወቃል። ፋሲል ከነማ በፕሪሚየር ሊጉ በ25 ነጥብ 3ኛ ደረጃ ላይ ይገኛል።
መንግስት በሚያስተዳድራቸው የማዘውተሪያ ስፍራዎች ላይ የአዲስ አበባ ከተማ አስተዳደር ካቢኔ ካጸደቀው የአገልግሎት ክፍያ ውጪ ቡድኖች መክፈል እንደሌለባቸው ተገልጿል። ከተቀመጠው ተመን በላይ የሚከፍሉ ቡድኖችም የተጠያቂነት አሰራር ስላለ ለከተማ ወጣቶችና ስፖርት ቢሮ ሪፖርት እንዲያደርጉም ጥሪ ቀርቧል። አብርሃም ተስፋዬ መንግስት በባለፉት ዓመታት በአዲስ አበባ ብቻ ቁጥራቸው ጥቂት የማይባሉ የማዘውተሪያ ስፍራዎችን ገንብቶ ለአገልግሎት ክፍት አድርጓል። እነዚህ በአጥር የተከለሉና ለአጠቃቀም አመቺ እንዲሆኑ ሲባል ቁጥጥር የሚደረግባቸው ሜዳዎች ለብዙ የከተማ ወጣትና ህጻናት የፈጠሩት የመጫወትና የተዝናኖት እድል ትልቅ ቢሆንም ከቅሬታዎች ግን አሁንም ሙሉ ለሙሉ የጸዱ ሊሆኑ አልቻሉም። በተለምዶ ከዚህ ቀደም ሜዳዎቹ ገላጣ መሆናቸውና ማንኛውም የህብረተሰብ ክፍል በፈለገው ሰዓት ሲጠቀማቸው ቢስተዋሉም የራሳቸው መተዳደሪያ ደንብ የሌላቸው በመሆኑ ለቁጥጥር አመቺ ሳይሆኑ ቀርተዋል። ሜዳዎቹ ለሁሉም ቢዘጋጁም ጊዜን አብቃቅቶ ከመጠቀምና ተደራሽ ከማድረግ አንጻር ግን ውስንነቶች ይታዩም ነበርም። በቅርቡ የአዲስ አበባ ከተማ አስተዳደር ካቢኔ ባከናወነው ስብሰባ እነዚህ ሜዳዎች ሁሉንም የህብረተሰብ ክፍሎች ባማከለ መልኩ ሰነድ ተቀርጾላቸው የራሳቸው የሆነ መተዳደሪያ ደንብም ወጥቶላቸዋል። ለመሆኑ እነዚህ መተዳደሪያ ደንቦች በውስጣቸው የያዟቸው መመሪያዎች ምንን መሰረት ያደረጉ ናቸው? የሚነሱ የመልካም አስተዳደር ጥያቄዎችና የክፍያ ተመን ከፍተኛ በሰዓት የሚጠየቀውን ጭምር የሚያስተካክል የታችኛውን የህብረተሰብ ክፍል ግምት ውስጥ ያስገባ በተለይ ደግሞ ታዳጊዎች በነፃ የሚጠቀሙበት አካል ጉዳተኞች በልዩ ሁኔታ በነፃ የሚጠቀሙበት እንዲሁም ደግሞ በየአካባቢው ደግሞ መክፈል የማይችሉ ወጣቶች ክራይቴሪያ ወጥቶላቸው ሊከፍሉ የማይችሉበትን መንገድም የማስተካከል ስራ ተሰርቷል። በህብረተሰቡ ይነሱ ከነበሩ ጥያቄዎች መካከል የማዘውተሪያ ስፍራዎቹ ግንባታቸው ከተጠናቀቀላቸው በኋላ ስለምን ተቆልፈው ይቀመጣሉ የሚልና የክፍያ ስርዓታቸው ግለሰቦችን ለመጥቀም ታላሚ ያደረገ ነው የሚሉትም ይገኙበታል። ጤና ቡድኖችና ሌሎች ደግሞ አገር ውስጥ ያሉ ክለቦች ከሀገር ውጭም ያሉ ክለቦች ደግሞ አገራችን ላይ በሚገቡበት ወቅት ምን ያክል ክፍያ መክፈል አለባቸው የሚለውንም ደግሞ እስከ ሚኒመም 500 ማክሲመም እስከ 1000 ብር አድርገን እንዲስተካከል ምክንያቱም የፍትሃዊነት የተጠቃሚነት ጉዳይ የሚነሱ ጉዳዮች ስላሉ አንዳንድ ግለሰቦች ከፍተኛ ክፍያ የሚጠይቁ ስለነበረ በተለይ በሰዓት እስከ 10000 ብር የሚጠይቁም ስላሉ ይሄን ሁሉ ነገር ለማስተካከል ተዘግተው የሚውሉ የስፖርት ማዘውተሪያ ስፍራዎች ተቆልፈው የሚውሉ የስፖርት ማዘውተሪያ ስፍራዎች አሉ በሚልም የከተማችን ወጣቶችና ማህበረሰቡ ሲያነሳ ስለነበረ ይሄን እንደ አንድ የመልካም አስተዳደር ችግር አድርገን ፈተናል። አንደኛው በከተማው የሚገኙ የጤና ቡድኖችን ጨምሮ ክለቦችና የእግር ኳስ ፕሮጀክቶች የተቀመጠውን መመሪያ ተከትለው በየአካባቢያቸው በሚገኙ የማዘውተሪያ ስፍራዎች የመገልገል ነጻነቱ በእጃቸው ቢሆንም አንዳንድ ቦታዎች ላይ ግን ከተቀመጠው የገንዘብ ተመን ውጪ ክፍያ እየፈጸሙ ለመጫወትም ይገደዳሉ። ይህ አሰራር በኔ ዘንድ ተቀባይነት የለውም የሚለው የከተማ አስተዳደሩ ወጣቶችና ስፖርት ቢሮ መተዳደሪያ ደንቡን የሚጥሱ አካላት ካሉ ቡድኖቹ ሪፖርት እንዲያደርጉም አስታውቋል። የክፍያ ተመኑ ራሱ በካቢኔ እንዲጸድቅ ነው የተደረገው። ስለዚህ ይሄ ተመን የወረደው አሁን ከ4-5 ቀን በፊት ነው። ስለዚህ ይሄ ተመን ከወጣበት ጊዜ ጀምሮ እና ወደ እነሱ እንዲደርሳቸው ተደርጎ በዚህ መንገድ አድርገው ከሆነ ተጠያቂ ናቸው ማለት ነው። የተጠያቂነት ስርዓት አለው። ባይዘው የተጠያቂነት እነሱ ብቻ አይደሉም። እሱን የሚከታተል ባለሙያ አለን እኛ። እሱን የሚከታተል ዳይሬክተሮች አሉ። እሱን የሚከታተል የጽህፈት ቤት ኃላፊዎች አሉ። የዘርፍ አመራር አለ፣ ቢሮ አለ ማለት ነው። ስለዚህ በየደረጃው እንደዚህ አይነት ያከፋፈል ስርዓቶች ካሉ እና ህገወጥ በሆነ መንገድ የሚያስከፍሉ ካሉ ተጠያቂ ነው የሚሆኑት ማለት ነው። በየደረጃው የተጠያቂነት ስርዓት ተቀምጧልና እሱ ካለ ጥቆማዎች ከዚህ በኋላ መምጣት ይችላሉ። በጥቆማው መሰረት በተለይ ደግሞ ስፔሻሊ የመንግስት ተቋማት ውስጥ የሆኑት ማለት ነው። በ35ኛው የአፍሪካ ዋንጫ ሞሮኮ ናይጄሪያን በመለያ ምት፣ ሴኔጋል ደግሞ ግብፅን በሳዲዮ ማኔ ወሳኝ ግብ ረትተው የፍጻሜ ተፋላሚዎች ሆነዋል። የሊቨርፑል ኮከብ መሐመድ ሳላህ ከሀገሩ ጋር አህጉራዊ ዋንጫ የመሳም ህልሙም እውን ሳይሆን ቀርቷል። ይበልጣል ሰውነት የአፍኮን ዋንጫ ተከታትሎታል። የ35ኛው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ትላንት ምሽት ሲከናወኑ ሞሮኮና ሴኔጋል ለፍጻሜው ማለፋቸውን አረጋግጠዋል። የሴኔጋልና የግብፅ የግማሽ ፍጻሜ ጨዋታ በሳዲዮ ማኔ ወሳኝ ግብ በምዕራብ አፍሪካዊት ሀገር አሸናፊነት ተጠናቋል። የቴራንጋ አንበሶች ለሶስተኛ ጊዜ በአፍሪካ ዋንጫው ለፍጻሜ መቅረባቸውን አረጋግጠዋል። በሌላ በኩል የሊቨርፑሉ ኮከብ መሐመድ ሳላህ ከሀገሩ ጋር አህጉራዊ ዋንጫ የመሳም ህልሙ አሁንም እውን ሳይሆን ቀርቷል። ጨዋታው ከመጀመሪያው አንስቶ በከፍተኛ ጥንቃቄና በታክቲክ ፍልሚያዎች
ሙከራዎች የታጀበ ነበር። ግብጽ በመከላከሉ ረገድ ጠንካራ ሆና ብትቀርብም የሴኔጋል የማጥቃት እንቅስቃሴ ግን በጨዋታው መጨረሻ አካባቢ ፍሬ አፍርቷል። መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ የ12 ደቂቃዎች ዕድሜ ብቻ ሲቀር ሳዲዮ ማኔ ከሳጥን ውጭ በግብጽ ተጫዋቾች የተጨረፈችውን ኳስ በብቃት በመቆጣጠር ያስቆጠራት ግብ የሴኔጋልን ደጋፊዎች በደስታ አስፈንጥዛለች። ሴኔጋል በጨዋታው በኳስ ቁጥጥርም ሆነ በሙከራዎች ረገድ የተሻለችውን አምሽታለች። የፓፕቲያው ቡድን የ64 በመቶ የኳስ ቁጥጥር የበላይነትና 4 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአንጻሩ ግብጽ አንድ ብቻ ለግብነት የቀረበች ሙከራ አድርጋለች። የሴኔጋሉ ግብ ጠባቂ ኤድዋርድ ሜንዲም አልፎ አልፎ የሚመጡትን የግብጽ አደገኛ ኳሶች በማዳን ትልቅ ሚና ተጫውቷል። ለዓለም ምርጥ ተጫዋችነት በተደጋጋሚ የታጨው መሐመድ ሳላህ ለሀገሩ ግብጽ ዋንጫ ለማምጣት የሚያደርገው ጥረት በዚህ ውድድርም ሳይሳካ ቀርቷል። ሳላህ በጨዋታው ላይ ከፍተኛ ጥረት ቢያደርግም በሴኔጋል ተከላካዮች ጥብቅ ትኩረት ይደረግበት ስለነበር የፈለገውን ያህል ተጽዕኖ መፍጠር አልቻለም። ሆኖም ግን ሳላህ በግሉ ከየትኛውም የአፍሪካ ዋንጫ በላይ ስኬታማ የሆነበት ውድድር ነበር። በእስካሁኑ ጉዟቸው 4 ግቦችን በስሙ አስመዝግቧል። አብዛኞቹ ግቦች ደግሞ የጨዋታው ማሳረጊያ ነበሩ። በትላንት ምሽቱ ጨዋታ ግን ኤድዋርድ ሜንዲን መፈተን አልቻለም። ኦማር ማርሙሽ በጭማሪ ሰዓት 4ኛው ደቂቃ ላይ ከርቀት ኳስ አክርሮ በመምታት ያደረጋት ሙከራ ብቻ ኢላማዋን የጠበቀች ተብላ ተመዝግባለች። ሳዲዮ ማኔ የቀድሞ የቡድን አጋሩ መሐመድ ሳላህን በብሔራዊ ቡድን ጨዋታ ለ3ኛ ጊዜ ያሸነፈበትን አሃዝ አስመዝግቧል። በ2021 የአፍሪካ ዋንጫ ፍጻሜ በመለያ ምትና በ22 የዓለም ዋንጫ ማጣሪያ በጥሎ ማለፍ መርሃ ግብር የማኔ ሀገር ባለድል ነበረች። ግብጽ በታሪኳ ክብረ ወሰን የሆነ 7 የአፍሪካ ዋንጫዎችን ብታሸንፍም ሳላ ግን በ2017 እና 2021 ለፍጻሜ ደርሶ መሸነፉ ይታወሳል። የዘንድሮ ሽንፈት ሳላህን ለ3ኛ ጊዜ ለዋንጫው በጣም ቀርቦ እንዲመለስ አድርጎታል። ሳላህ ሜዳውን ለቆ ሲወጣ በከፍተኛ ሀዘን ውስጥ እንደነበር ተስተውሏል። በኬንያ ታንዛኒያና ዩጋንዳ በጣምራ የሚዘጋጀው የ2027 የአፍሪካ ዋንጫ ሳላህ የመጨረሻ እድሉን የሚሞክርበት እንደሚሆን ይጠበቃል። በሌላ በኩል የ35ኛው የአፍሪካ ዋንጫ አዘጋጅ ሞሮኮ ናይጄሪያን በመርታት ለፍጻሜው አልፋለች። በፊፋ የሀገራት ደረጃ ከዓለም 11ኛ ላይ የምትገኘው ሞሮኮ 120 ደቂቃ በጽናት ተፋልማ በመጨረሻም በመለያ ምት አሸንፋለች። ሰሜን አፍሪካዊት ሀገር በታሪኳ ለ3ኛ ጊዜ ለፍጻሜው ማለፏን አረጋግጣለች። በ1976 ሀገራችን ኢትዮጵያ ያሰናዳችውን 10ኛው የአፍሪካ ዋንጫ ካነሳች በኋላ ለድፍን 50 ዓመታት ከዋንጫው ጋር ለመታረቅ ተስኗ ቆይታለች። ቱኒዚያ አሰናድታ በዚያው በምድሯ ያስቀረችው የ2004 የአፍሪካ ዋንጫ ሞሮኮ ለመጨረሻ ጊዜ ለፍጻሜ የደረሰችበት ነው። የዋሊድ ሪጋርጊ ቡድን በፍጻሜው እሁድ ከሴኔጋል ጋር ይጫወታል። ሴኔጋል በጨዋታው የመሃል ተከላካዩ የካሊዶ ኩሊባሊን ግልጋሎት አታገኝም። አንጋፋው ተከላካይ ትላንት ምሽት የውድድሩ 2ኛ ቢጫ ካርዱን በማየቱ ነው ፍጻሜው የሚያመልጠው። በእንግሊዝ ካራባኦ ዋንጫ ግማሽ ፍጻሜ ጨዋታ አርሰናል ቼልሲን አሸንፏል። መድፈኞቹ ከ8 ዓመታት በኋላ በሊግ ካፕ ለፍጻሜ ለመድረስ የመጨረሻው ምዕራፍ ላይ ደርሰዋል። ተጨማሪ አለ። በካራባኦ ዋንጫ ግማሽ ፍጻሜ የመጀመሪያ ጨዋታውን ከቼልሲ ጋር ያደረገው አርሰናል ከሙከራ የበላይነት ጋር ነው ያሸነፈው። መድፈኞቹ በስታንፎርድ ብሪጅ ያደረጉትን ወሳኝ መርሃ ግብር 3-2 ረትተዋል። 5 ግቦች በተቆጠሩበት የለንደን ደርቢ ጨዋታ የሚኬል አርቴታው ስብስብ በመጀመሪያዎቹ ደቂቃዎች ቤን ዋይት ባስቆጠራት ግብ 1-0 እየመራ ለረፍት ወጥቷል። በክረምቱ የተጫዋቾች ዝውውር ኤሚሬትስ የደረሰው ቪክቶር ዮኬሬሽ እና ዙቢሜንዲ ቀሪዎችን ኳሶች ከመረብ አሳርፈዋል። በምሽቱ ጨዋታ ተቀይሮ የገባው አሌያንድሮ ጋርናቾ 2ቱን ግቦች ለቼልሲ ያስቆጠረ ተጫዋች ነው። የቀድሞው የማንቸስተር ዩናይትድ የክንፍ መስመር ተጫዋቹ በሰማያዊዎቹ ማሊያ ያስቆጠራቸውን ግቦች 6 ቢያደርስም ክለቡን ከሽንፈት አልታደገም። የስፔናዊ የቼልሲ ግብ ጠባቂ ሮበርት ሳንቼዝ ግልጽ ስህተቶች ቼልሲን ለሽንፈት ዳርገውታል። ከቀናት በፊት ስታንፎርድ ብሪጅ የደረሱት ሊያም ሮዚነር የመጀመሪያውን የለንደን ደርቢና የስታንፎርድ ብሪጅ ጨዋታ በሽንፈት ደምድመዋል። በውድድር ዘመኑ ለሁሉም ዋንጫዎች እየተጫወተ የሚገኘው አርሰናል የሊግ ዋንጫን ካነሳ 32 ዓመታትን አስቆጥሯል። ለመጨረሻ ጊዜ ለፍጻሜ የደረሰውም ከ8 ዓመት በፊት ነበር። ተሸናፊው ቼልሲ ሻምፒዮን ከሆነ 10 ዓመት አልፎታል። ከቆሙ ኳሶች ውጤታማ እየሆነ የሚገኘው የሰሜን ለንደኑ ክለብ ወደ ስታንፎርድ ብሪጅ ተጉዞ ባደረጋቸው ያለፉት 8 ጨዋታዎች በአንዱም አልተሸነፈም። በ4ቱ ሲረታ፣ በ4ቱ አቻ ተለያይቷል። ሰማያዊ ለባሹ
ተጫዋቾቹ በሜዳቸውና ደጋፊያቸው ፊት የምንጊዜም ተቀናቃኛቸውን ካሸነፉ 8 ዓመታት አልፏቸዋል። በምሽቱ ጨዋታ መድፈኞቹ የኳስ ቁጥጥር የበላይነት በተጋጣሚያቸው ቢወሰድባቸው 17 ሙከራዎችን በማድረግ ግን ቀዳሚ ነበሩ። ከፈረንጆቹ 2020 በኋላ በዋና ዋና ውድድሮች ለፍጻሜ ለመድረስ አንድ እግሩን ወደ ዌምብሌይ ያስገባው አርሰናል የካራባው ውድድርን ጨምሮ በሻምፒዮንስ ሊግ፣ በዩሮፓ ሊግና በኤፍኤ ካፕ ለሻምፒዮናነት ጉዟቸውን ያሳመሩት ሚኬል አርቴታ ቡድናቸው ከሜዳቸው ውጪ ባስመዘገበው ውጤት ደስተኛ መሆናቸውን ተናግረዋል። የቼልሲው አቻቸው በበኩላቸው ተጫዋቾቻቸው አሸንፈውም ሆነ ነጥብ ይዘው ለመውጣት ያሳዩትን ተጋድሎ አድንቀዋል። በመልሱ ጨዋታ የተቻላቸው እንደሚያደርጉ ነው ከጨዋታው በኋላ ሀሳባቸውን የሰጡት። የአርሰናልና የቼልሲ የመልሱ ጨዋታ ከ20 ቀናት በኋላ በኤሚሬትስ ይደረጋል። ለዜና ኢትዮጵያ ያዝናቸው ስፖርታዊ ዜናዎች እነዚህን ይመስላሉ። አዲስ የሸዋስ አብራችሁ ቆየሁ። መልካም ጊዜ